ገና የ18 ዓመት ወጣት ነች። ለአንድ ላፈቀረችው ሰው ልቧን ሙሉ በሙሉ ሰጥተዋለች። አንድ ቀን ለዛ ለምታፈቅረው ሰው ስልክ ትደውላለች። ድምጹ የለመደችው አይነት አልነበረም። ያናገራት በቀዝቃዛ ድምጽ ነበር። ለ25 ሰከንዶች ያህል ካናገራት በኋላ በቃን ሁሉም ነገር አብቅቷል በማለት ነገራት። ስልኩም ጀርባ ላይ ዘጋባት። ከዓመታት በኋላ እንደገና ከሌላ ሰው ጋር ፍቅር ትጀምራለች። 21ኛ ዓመት የልደት ቀኗ በዓል ነበር። ፕሮግራሙን በድምቀት ካዘጋጀች በኋላ የምትወደው ሰው ይመጣል ብላ እየጠበቀችው ነበር። ነገር ግን የተፈጠረው ነገር ያሳዝናል። እሱን እየጠበቀችው ሌሊቱን ሙሉ ሳትተኛ በሩን እየተመለከተች አደረች። እሱ ግን ሳይመጣ ቀረ። ይሄ ነገር በእናንተ ላይ ቢያጋጥም ምን ይሰማችኋል? አብዛኛው ሰው ይህንን አይነት የልብ ስብራት ሲያጋጥመው ተስፋ ይቆርጣል፣ ራሱን ያገላል ወይም በሐዘን ይሰበራል። እሷ ግን ፍጹም የተለየች ፍጡር ናት። እንባዋን ወደ ጣፋጭ ዜማ፣ የልብ ስብራቷን ደግሞ በቢሊዮን የሚቆጠር ዶላር ወደሚያስገኝላት ግዙፍ የሙዚቃ ኤምፓየር ቀየረችው። አንድ ሰው ልቧን በሰበረው ቁጥር እሷ ደግሞ የዓለሙን የሙዚቃ ክብረ ወሰን ትሰብራለች። በዛሬው ቪዲዮ የምናወራው የዘመናችን ሙዚቃ ቁንጮ ስለሆነችው በቅርቡ በይፋ ቢሊዮነር መሆኗን ስለተረጋገጠውና መላውን ዓለም በሙዚቃዋ በአንድ እግር ስላቆመችው ቴይለር ስዊፍትን ይሆናል። ቴይለር ስዊፍት ዝናዋ ያልደረሰበት የዓለማችን ጥግ የለም። ካሜራዎች ሁልጊዜ ይከታተሏታል። ሚዲያዎች ስለሷ ማውራት በፍጹም አይሰለቻቸውም። ነገር ግን ከዚህ ሁሉ ዝና ከሚያብረቀርቀው የመድረክ ገጽታና ከስኬቷ በስተጀርባ እጅግ የተወሳሰበ በደስታና በሐዘን የተሞላ እንደ ፊልም የሚያስገርም የፍቅር ህይወት አላት። በሙዚቃዎቿ ውስጥ የራሷን ህይወት ታሪክ፣ በተለይ ደግሞ የነበራት የፍቅር ግንኙነት በተመለከተ ሙዚቃ በመስራት ለአድማጮቿ ታካፍላለች። በዚህ ቪዲዮ የቴይለር ስዊፍትን የፍቅር ዓለም ለመዳሰስ ረጅም ጉዞ እናደርጋለን። ልቧን የሰበሩትን፣ ያስለቀሷትን፣ ነገር ግን በሙዚቃዎቿ ውስጥ ስማቸው በዘላለማዊነት የታተመው ወንዶች ታሪክ ከበስተጀርባ ካለው እውነታ ጋር አንድ በአንድ እንመለከታለን። ቪዲዮ እጅግ አጓጊና እስካሁን ያልሰማችኋቸውን ሚስጥሮች የያዘ ስለሆነ እስከ መጨረሻው አብራችሁኝ እንድትቆዩ ጋብዛችኋለሁ። ወደ ዋናው የዛሬው ታሪክ ከመግባታችን በፊት ግን ስለ ቴይለር ስዊፍት ድህረ ባይታና አንዳንድ ነገሮች ልንገራችሁ። ቴይለር የተወለደችው እንደ አውሮፓውያን አቆጣጠር ዲሴምበር 13 1989 በአሜሪካዋ ፔንሲልቬኒያ ግዛት ውስጥ ነው። ያደገችው ቤተሰቦቿን በነበራቸው ሰፊ የገና ዛፍ ወይም ክሪስማስ ትሪ እርሻ ውስጥ ነበር። ቴይለር ገና ከልጅነቷ ጀምሮ የሙዚቃ በተለይም ደግሞ የካንትሪ ሚውዚክ ፍቅር ነበራት። ብዙ ጊዜ ታዋቂ ሰዎች ከድህነት ተነስተው ስኬት ላይ እንደደረሱ ይነገራል። የቴይለር ታሪክ ግን ከዚህ የተለየ ነው። ቴይለር ያደገችው በድህነት ሳይሆን በጣም በተደላደለና ሀብታም በሚባል ቤተሰብ ውስጥ ነው። አባቷ ስኮት ስዊፍት በትልቅ የፋይናንስ ተቋም ውስጥ ከፍተኛ የባንክ አክሲዮን ደላላ ወይም ስቶክ ብሮከር ሲሆን፣ እናቷ አንድሪያ ደግሞ የፋይናንስ ማርኬቲንግ ኃላፊ ነበረች። በመሆኑም ቤተሰቦቿ የልጃቸውን ህልም ለማሳካት የሚያስችል ሙሉ የገንዘብ አቅም ነበራቸው። የቴይለርን ልዩ ተሰጥኦ የተረዱት ቤተሰቦቿ ቴይለር ገና የ14 ዓመት ታዳጊ ያለች የሙዚቃ ህልሟን ለማሳካት ብቻ መኖሪያቸውን ትተው የካንትሪ ሙዚቃ ዋና ከተማ ወደ ሆነችው ናሽቪል ተዘዋወሩ። We have been coming into Nashville for months and months to meet with people and እዛም የሙዚቃ ኮንትራት በመፈረም በ16 ዓመቷ የመጀመሪያ አልበሟን በመስራት ዓለምን ማስደመም ጀመረች። ቤተሰቦቿም በገንዘባቸው የሙዚቃ ኩባንያ አክሲዮን እስከ መግዛት ደርሰው ረድተዋታል። አሁን ላይ ቴይለር ስዊፍት ከዓለማችን ቢሊዮነሮች ተርታ ተሰልፋለች። ያላት የአጠቃላይ ሀብት መጠን ወይም ኔት ወርዝ ከ1.1 ቢሊዮን ዶላር በላይ እንደሚገመት ፎርብስ መጽሔት አረጋግጧል። ይህንን ግዙፍ ሀብት ያገኘችው ከሙዚቃ ሽያጭ፣ ከምትሸጣቸው የዘፈን ግጥሞችና በቅርቡ ካደረገችውና ተወዳጅነትን ካተረፈው ዘ ኢራስ ቱር የተሰኘው ታሪካዊ የሙዚቃ ኮንሰርቷ ነበር። ቴይለር ስዊፍት ሪል ስቴት ወይም የቤትና መሬት ንብረቶች ላይ ትልቅ ኢንቨስትመንት አላት። በአሜሪካ የተለያዩ ከተሞች ውስጥ ከ150 ሚሊዮን ዶላር በላይ የሚያወጡ እጅግ ዘመናዊ ቪላ ቤቶች አሏት። ለምሳሌ በኒውዮርክ ከተማ ብቻ በርካታ ቤቶች ሲኖሯት፣ በቤቨርሊ ሂልስ፣ በሮድ አይላንድ እና በናሽቪል ትልልቅ መኖሪያ ቤቶች አሏት። ቴይለር ከቦታ ቦታ የምትንቀሳቀሰው በራሷ ውድ የግል አውሮፕላን ወይም ፕራይቬት ጄት ነው። ከዚህም በተጨማሪ እንደ ፖርሼ 911፣ ኦዲ R8 እና ቶዮታ ሴኮያ የመሳሰሉ የተለያዩ ዘመናዊ መኪናዎችን በዋናነት ትነዳለች። ቴይለር ባለባበሷም ቢሆን እጅግ ማራኪና ውድ የሆኑ ብራንዶችን ትጠቀማለች። በሙዚቃ መድረኮችና በቀይ ምንጣፍ ላይ ቨርሳቺ፣ ኦስካር ዴላ ሬንታ፣ ሮቤርቶ ካቫሊ፣ ሉዊስ ቪቶን እና ክርስቲያን ሉቡቲን የመሳሰሉትን የዓለማችን ውድ የፋሽን ብራንዶችን ትለብሳለች።
በተለይም በመድረክ ላይ የምትለብሳቸው ልብሶች ከፍተኛ ችሎታ ባላቸው ዲዛይነሮች የተሰሩና ብዙ ሺህ ዶላር የተከፈለባቸው ናቸው። በአጠቃላይ ቴይለር ስዊፍት ከሀብታም ቤተሰብ ተነስታ ወላጆቿ የሰጧትን መልካም አጋጣሚ በመጠቀም በራሷ ብርቱ ጥረትና ተሰጥኦ የራሷን የቢሊዮን ዶላር ግዛት መገንባት የቻለች አስገራሚ ሴት ናት። ለምሳሌ እንደነ ጄደን ስሚዝ፣ ጄሲ ቻን ወይም የጃኪ ቻን ልጅ፣ ቦቢ ብራውን ወይም የዊትኒ ሂውስተን ልጅ የመሳሰሉ ወጣት ሴሌብሪቲ እንደ ታይለር ስዊፍት የወላጆቻቸውን ሀብት በመጠቀም ራሳቸውን ትልቅ ደረጃ ላይ ለማድረስ አልሰሩም። በተቃራኒው የውድቀት መንገድ ላይ ናቸው። ነገር ግን ወደ ታይለር የፍቅር ህይወት ስንመጣ እንደ ስራዋ የተሳካ የፍቅር ህይወት አልነበራትም። ያልቀመሰችው የወንድ አይነት የለም ብንል ማጋነን አይሆንብንም። የታይለር የፍቅር ህይወት ታሪክ የሚጀምረው በ2008 ዓመተ ምህረት ነው። ታይለር የዛኔ ወደ ሙዚቃው ኢንዳስትሪ እግሯን ለማስገባት የምትሞክር የ18 ዓመት ወጣት ነበረች። በወቅቱ እጅግ ታዋቂ ከነበረው የጆናስ ብራዘርስ የሙዚቃ ቡድን አባል ከሆነው ጆ ጆናስ ጋር የፍቅር ግንኙነት ጀመረች። ሁለቱም ወጣቶችና በጣም ታዋቂዎች በመሆናቸው ሚዲያው በጉጉት ይከታተላቸው ነበር። ግንኙነታቸው የቆየው ለጥቂት ወራት ብቻ ቢሆንም የፍጻሜው መንገድ ግን በቴይለር ህይወት ውስጥ ትልቅ ጠባሳ ትቶ ነበር ያለፈው። ምክንያቱም ደግሞ ጆ ጆናስ ይህንን ግንኙነት ያቋረጠው በስልክ ጥሪ ያውም በ25 ሰከንዶች ብቻ በመሆኑ ነበር። ነገር ግን ቴይለር ይህንን ጉዳይ በዝምታ አላለፈችውም። ከተወሰነ ጊዜ በኋላ በወቅቱ በሚሊዮኖች የሚቆጠር ተመልካች በነበረው ዘ ኤለን ሾው በቀረበችበት ጊዜ ልቧ ምን ያህል እንደተሰበረ ለዓለም በአደባባይ ተናገረች። ካሜራውን አፍጥጣ እየተመለከተች ለኔ ትክክለኛ የሆነውን ያንን ድንቅ ሰው ሳገኝ አይኖቹን ስመለከት ገና የ18 ዓመት ልጅ እያለው በ25 ሴኮንድ የስልክ ጥሪ ልቤን የሰበረውን ያንን ልጅ አሁን በፍጹም አላስታውሰውም በማለት በድፍረት ተናገረች። When I find that person that's right for me and he'll be wonderful. And when I look at that person, I'm not even going to be able to remember the boy who broke up with me over the phone in 25 seconds when I was 18. ይህ ድፍረቷ የቴይለርን እውነተኛ ማንነት ያሳየ ነበር። ዝም ብላ የምትጎዳ ሴት ሳትሆን ስሜቷን በሙዚቃ የመግለጽ ችሎታ ያላት ኃያል አርቲስት እንደሆነች አረጋገጠች። እናም በ25 ሴኮንድ ውስጥ ልቧን ለሰበረው ጆ ጆናስ ላስት ኪስ እና ፎርኤቨር ኤንድ ኤልዌይስ የተሰኙ ሁለት ዘፈኖችን ጻፈች። በእነዚህ ዘፈኖች ውስጥ በፍጹም የማያበቃ የሚመስለውን ፍቅራቸው ገና በለጋ ዕድሜው ስለተቋረጠ ጥልቅ ሐዘኗን ገልጻለች። ከጆ ጆናስ የልብ ስብራት እያገገመች በነበረችበት ጊዜ በ2009 ዓመተ ምህረት ዩ ቢሎንግ ዊዝ ሚ የተሰኘውን የሙዚቃ ቪዲዮዋን ስትሰራ ሉካስ ቲል ከተባለ የሆሊውድ ተዋናይ ጋር ተገናኘች። በቪዲዮ ላይ ሉካስ የጎረቤቷን ገጸ ባህሪ ተጫውቶ ነበር። መላው የዓለም ወጣቶች ይህንን ቪዲዮ ሲመለከቱ ሁለቱም በገሃዱ ዓለም ላይም ፍቅረኛሞች ቢሆኑ ብለው ይመኙ ነበር። እናም የደጋፊዎቻቸው ምኞት ሰምሮ ለጥቂት ወራት የፍቅር ግንኙነት ጀመሩ። ነገር ግን ነገሮች እንዳሰቡት አልሄዱም። ለምን እንዳልሆነ ታውቃላችሁ? ሉካስ በኋላ ላይ ሲናገር ችግሩ ሁለቱም በጣም ጥሩ ሰዎች መሆናቸው እንደነበረ ገልጿል። ምንም አይነት ግጭት አልነበረብንም። ሁለታችንም በጣም ተግባቢ ነበርን። አብዛኛዎቹ የፍቅር ግንኙነቶች የሚሰሩት ስትስማሙ ከዚያም ስትጣሉ መልሳችሁ ስትታረቁ ነው። በእኛ መሃል ግን እንደዚህ አልነበረም በማለት ተናግሯል። አንዳንዴ ምንም እንኳን ጥሩ ሰዎች ብንሆንም የፍቅር እሳት ወይም ፓሽን ከሌለ ግንኙነቱ ዘለቄታ እንደማይኖረው ይህ ታሪካቸው ትልቅ ትምህርት ነው። በ2009 ዓመተ ምህረት መገባደጃ ላይ የሆሊውድ ካሜራዎች ሌላ አስገራሚ ጥንዶችን መከታተል ጀመሩ። ቴይለር ስዊፍትንና ታዋቂው የትዋይላይት የፊልም ተዋናይ ቴይለር ላውትነር ፍቅር ጀመሩ። የሰማችሁት ነገር ትክክል ነው። ሁለቱም ቴይለር የሚል አንድ አይነት ስም ነበራቸው። የተገናኙት ቫላንታይንስ ዴይ በተሰኘው ፊልም ላይ የሁለተኛ ደረጃ ትምህርት ቤት ፍቅረኛሞችን ገጸ ባህሪ በሚጫወቱበት ጊዜ ነበር። ይህ ግንኙነት በቴይለር የፍቅር ታሪክ ውስጥ ለየት ያለ ነበር። ለምን ቢባል አብዛኛውን ጊዜ ቴይለር በዘፈኖቿ የምትወቅሰው ልቧን የሰበሩትን ወንዶች ነው። በዚህኛው ግንኙነት ግን ልብ ሰባሪዋ ራሷ ቴይለር ነበረች። በተጨማሪም ካንያ ዌስት በመድረክ ላይ ወጥቶ የቴይለርን ማይክሮፎን በቀማበት የኤምቲቪ ሽልማት ላይ ያዋረዳት ጊዜ ቴይለር ላውትነር እዚያው መድረክ ላይ ነበር። በወቅቱ ሊከላከልላት ባለመቻሉ በጣም ተጸጽቶ ነበር። ነገር ግን ቴይለር ስዊፍት ግንኙነቱን ያቋረጠችው እሷ ስለነበረች ከባድ የጸጸት ስሜት ተሰምቷታል። ይህንን ጸጸቷን ለመግለጽ ባክ ቱ ዲሴምበር ወይም ወደ ታህሳስ ስመለስ የተሰኘውን እጅግ ልብ የሚነካ ዘፈን ጽፋለች።
በዘፈኑ ላይ ያንተን ጸይም ቆዳ ጣፋጭ ፈገግታን አስታውሳለሁ እያለች በዚያው በቀዝቃዛው የታህሳስ ወር ላሳየችው መጥፎ ባህሪያትና ስለተወቹ ይቅርታ ትጠይቀዋለች። እስከ ዛሬ ድረስ ቴይለር ላውትነር በቴይለር ስዊፍት ደጋፊዎች እጅግ የተከበረና የሚወደድ ብቸኛው የቀድሞ ፍቅረኛዋ ነው። አሁን ደግሞ ወደ ከባዱና አወዛጋቢው የታሪካችን ክፍል እንለፍ። ቴይለር የ19 ዓመት ታዳጊ ስትሆን ሃፍ ኦፍ ማይ ሃርት የተሰኘውን ዘፈን አብረው ለመስራት ከታዋቂውና የ32 ዓመት ጎልማሳ ከሆነው ጆን ሜየር ጋር ተገናኘች። በመሃላቸው የነበረው የ13 ዓመት የዕድሜ ልዩነትና ጆን ሜየር የነበረው ሴቶችን በማጥመድ ችሎታው የገነነ ስም ለብዙዎች የማስጠንቀቂያ ደወል ነበር። ግንኙነታቸው የቆየው ለጥቂት ወራት ብቻ ቢሆንም መለያየታቸው ግን በሙዚቃው ኢንዱስትሪ ውስጥ ትልቅ ርዕደ መሬት ፈጥሮ ነበር። ቴይለር በጆን ሜየር የስነ ልቦና ጨዋታዎች በጣም ተጎድታ ነበር። የፈጠረባትን ብስጭት ለመወጣት ዲር ጆን የተሰኘውን ታሪካዊ ዘፈን ሰርታለች። በዘፈኑ ግጥም ላይ ቴይለር እንዲህ በማለት ትጠይቀዋለች። ይህን ያህል ስወድህ ያንተን ጨለማና ጠማማ የፍቅር ጨዋታዎችን ለመጫወት የ19 ዓመት ዕድሜ በጣም ትንሽ አይመስልህም በማለት ዘፍናለች። ይህ የግጥም መስመር ጆንን እርቃኑን ያስቀረ የሰውን ስነ ልቦና የሚነካ ከባድ ክስ ነበር። ጆን ዘፈኑን ሲሰማ ተበሳጭቶ ነበር። ሮሊንግ ስቶን ለተባለ መጽሔት በሰጠው ቃለ መጠይቅ ላይ እኔ ይህንን የሚያክል ውርጅብኝ የሚያመጣ ምንም ጥፋት አላጠፋውም፣ እሷ ያደረገችው ነገር በጣም ወራዳ ተግባር ነው በማለት ንዴቱን ገልጿል። ከተወሰነ ጊዜ በኋላ ፔፐር ዶል ወይም የወረቀት አሻንጉሊት የተሰኘ ዘፈን በመስራት ቴይለርን እንደ ሕፃን ልጅ አድርጎ ለመሳል ሞክሯል። ነገር ግን ስዊፍቲስ በማለት የሚታወቁት የቴይለር ስዊፍት አድናቂዎች እስከ ዛሬ ድረስ ጆን ሜየርን በኢንተርኔት ላይ እረፍት ነስተውታል። ከጆን ሜየር አውሎ ንፋስ በኋላ ቴይለር ወደ ሌላ አውሎ ንፋስ ገባች። በ2010 ዓመተ ምህረት መገባደጃ ላይ ከታዋቂው የሆሊውድ ተዋናይ ጄክ ጂለንሃል ጋር የፍቅር ግንኙነት ጀመረች። አሁንም የዕድሜ ልዩነቱ ትልቅ ነበር። ቴይለር የ20 ዓመት ወጣት ነበረች። ጄክ ደግሞ የ29 ዓመት ጎልማሳ ነበር። በኒውዮርክ ጎዳናዎች ላይ ቡና እየጠጡ ይታዩ ነበር። የታንክስጊቪንግ የበዓል ቀን ላይ ደግሞ የእሱ እህት ከሆነችው ከታዋቂዋ ተዋናይት ማጊ ጂለንሃል ጋር ሲንሸራሸሩ በካሜራ ተይዟል። ነገር ግን ነገሮች በድንገት ተበላሹ። ቴይለር 21ኛ ዓመት የልደት በዓሏን ለማክበር ትልቅ ድግስ አዘጋጅታ በጣም ታዋቂና ዝነኛ ሰዎችን ጠርታ ነበር። ነገር ግን በመግቢያችን ላይ እንዳነሳ ነው ጄክ ለፍቅረኛው ቴይለር ልዩ በሆነው ተወዳጅ ቀን እየጠበቀችው ሳይመጣ ቀረ። ቴይለር ቀኑን ሙሉ በሩን ስትመለከትና ስትጠብቀው አመሸች። የዚያን ቀን ማታ የተሰማትን የልብ ስብራት The Moment I Knew ወይም ያወቅኩበት ቅጽበት በተሰኘው ዘፈኗ በሚያሳዝን ሁኔታ ዘፍነዋለች። ሆኖም ግን ከነበራቸው ግንኙነት ትልቁ ትሩፋት All Too Well የተሰኘውንና የቴይለር የምንጊዜም ምርጥ ዘፈን በመባል የሚታወቀው ስራዋ ነበር። በዘፈኑ ውስጥ ቴይለር አንድ ታዋቂ የግጥም መስመር ትዘፍናለች። ያንን ስካርፍ እህትህ ቤት ትቼው መጣው፣ አንተ ግን ስካርፉን አሁንም ድረስ በመሳቢያ ውስጥ አስቀምጠኸዋል በማለት ትዘፍናለች። ይህ ሻርፕ ወይም ስካርፍ በቴይለርና በጄክ መሃል ለነበረው ግንኙነት ምልክት ሆኖ በታሪክ ተመዝግቧል። እናም ጄክ ከተለያዩ በኋላ የቴይለርን ስካርፍ ለብሶ ለዓመታት በተደጋጋሚ በካሜራ ተይዞ ነበር። በ2021 ዓመተ ምህረት ቴይለር የዚህን ዘፈን የ10 ደቂቃ ረጅሙ ቨርዥን ስታወጣ ኢንተርኔት ላይ ግርግር ተፈጥሮ ነበር። ደጋፊዎቿም የጄክ ሶሻል ሚዲያ ላይ በመሄድ በስድብ አጨናነቁት። ጄክ ግንኙነቱን ያቋረጠው በድንገት ነበር። ቴይለር ደግሞ ምን እንዳጠፋች እንኳን ሳይነግራት በድንጋጤ ነበር የተቀበለችው። በ2012 ዓመተ ምህረት ክረምት ላይ ቴይለር በአሜሪካ የፖለቲካ ታሪክ ውስጥ ትልቅ ስም ካለው የኬኔዲ ቤተሰብ አባል ጋር መታየት ጀመረች። የታየችው የሟቹ ሮበርት ኤፍ ኬኔዲ የልጅ ልጅ ከሆነው ኮኖር ኬኔዲ ጋር ነበር። በዚህ ጊዜ ግን ታይለር የነበራት የፍቅር ግንኙነት እንደ በፊቱ በእድሜ ከሚበልጣት ሰው ጋር አልነበረም። ሚናው ተቀያየረ። ቴይለር የ22 ዓመት ወጣት ስትሆን ኮኖር ደግሞ ገና የ18 ዓመት ልጅና የሁለተኛ ደረጃ ተማሪ ነበር። ግንኙነቱ ብዛት ባላቸው ሚዲያዎች ከፍተኛ ትችት አስነስቶባት ነበር። የሚገርመው ነገር ቴይለር በፍቅር ከመነደፏ የተነሳ በኬኔዲ ቤተሰቦች ቤት አቅራቢያ በጣም ብዙ ገንዘብ የፈሰሰበት ውድ ቤት ገዛች። አስቡት፣ ከ18 ዓመት ፍቅረኛዋ ጋር ቶሎ ለመገናኘት ሲባል በወላጆቹ ቤት ጎረቤት ለመሆን ቤት ገዛች። ነገር ግን የኮኖር ቤተሰቦች ሳትጠራ በመግባት የአጎቱ ሰርግ ላይ ችግር ፈጥራለች በማለት ቴይለርን ሲወነጅሏት ነገሮች ተበላሹ። ግንኙነታቸው ፈረሰ።
ቴይለርም የገዛችውን ቤት መልሳ ሸጠችው። ከዚህ ግንኙነት መፍረስ በኋላ የሰራችው ተወዳጅ ዘፈን ደግሞ ቢጊን አጌን የተሰኘ ነበር። የቴይለር ስዊፍት እና የዋን ዳይሬክሽን ኮከብ የሆነው ሃሪ ስታይልስ ግንኙነት ደግሞ በዘመናችን የፖፕ ሙዚቃ ባህል እጅግ አነጋጋሪ ክስተት ነበር። በ2012 ዓ.ም መጨረሻ አካባቢ በሄዱበት ቦታ ሁሉ በካሜራዎች ይከበቡ ነበር። ተመሳሳይ የወረቀት አውሮፕላን ወይም ፔፐር ኤርፕሌን ቅርጽ ያለው የአንገት ሐብል በማድረግ በኒውዮርክ ሴንትራል ፓርክ ሲዝናኑ፣ በአዲስ ዓመት ዋዜማ ላይ ደግሞ ታይምስ ስኩዌር ላይ ሲሳሳሙ ሲመለከት ዓለም በሙሉ ስለነሱ ማውራት ጀመረ። በአንድ ወቅት ደግሞ አብሮ በረዶ ላይ በተሽከርካሪ ሲዝናኑ አደጋ ስላጋጠማቸው ወደ ሆስፒታል አምርተው ነበር። ነገር ግን የፍቅራቸው መጨረሻ የሆነው በካሪቢያን ደሴቶች ያደረጉት የእረፍት ጊዜ ነበር። የዛኔ በተጣሉበት ጊዜ ቴይለር ብቻዋን እያዘነች በጀልባ ስትመለስ በካሜራ ተይዛለች። ለቴይለር እጅግ የተሳካውና የግራሚ ሽልማት ያስገኘላት 1989 የተሰኘው አልበም ሙሉ በሙሉ ማለት ይቻላል ፍቅረኛዋ በነበረው ሃሪ ስታይልስ ላይ ያጠነጠነ ነበር። አውት ኦፍ ዘ ውድስ የተሰኘው ዘፈን በረዶ ላይ ሲዝናኑ ስላጋጠማቸው አደጋ የተዘፈነ ሲሆን፣ ስታይል የተሰኘው ዘፈን ደግሞ ስሙ ራሱ ማንን እንደሚያመላክት ግልጽ ነበር። ዛሬ ላይ ግን ሁለቱም እጅግ የሚከባበሩ ጓደኛሞች ብቻ መሆን ችለዋል። በ2015 ዓ.ም ቴይለር ከታዋቂው ዲጄ ካልቪን ሃሪስ ጋር ተዋወቀች። ይህ ግንኙነት በቴይለር ስዊፍት የፍቅር ታሪክ ውስጥ እስከዛን ጊዜ ድረስ ረጅሙ የፍቅር ግንኙነት ነበር። በማህበራዊ ሚዲያ ላይ እጅግ ደስተኛ ጥንዶች ይመስሉ ነበር። ነገር ግን ከአንድ ዓመት በኋላ ነገሮች ከድጡ ወደ ማጡ መሆን ጀመሩ። እዚህ ላይ ለምን ብሎ መጠየቅ ጥሩ ነው። የቴይለር የቅርብ ጓደኞች እንደሚገልጹት ካልቪን ሃሪስ ቴይለር ባስመዘገበችው በጣም ግዙፍ ስኬት፣ ሀብትና ታዋቂነት መሸማቀቅ ጀመረ። ለዚህም ቴይለር በምትሸለምባቸው ትልልቅ ፕሮግራሞች ላይ አብሯት ለመታየት እንኳን ፈቃደኛ አልነበረም። በኋላ ላይ በኦንላይን ሚዲያዎች የሚገኙ መረጃዎች እንደሚያሳዩት ቴይለር This is what you came for የተሰኘው ታዋቂ ዘፈን ለካልቪን እንደሰራችው ያረጋግጣሉ። በኋላ ላይ ይህ ሚስጥር ሲወጣ ካልቪን በትዊተር ገጹ ላይ በሷ ላይ ከባድ ስድብ አውርዶባት ነበር። ይህ ታሪክ ታዋቂ ወንዶች ሳይቀሩ ከነሱ በላይ ስኬታማ የሆነችን ሴት ለመቀበል ምን ያህል እንደሚከብዳቸው ያሳያል። ቴይለር ከካልቪን ሃሪስ ከተለያየች ከ2 ሳምንት በኋላ ዓለምን በአንድ ጊዜ ያስደነገጠ ክስተት ተፈጠረ። ታዋቂው እንግሊዛዊ ተዋናይ ቶም ሂድልስተን ጋር ከንፈር ለከንፈር ስትሳሳም በካሜራ ተያዘች። ሂድል ስዊፍት በመባል የሚታወቀው ይህ ግንኙነት የጀመረው በሜት ጋላ ፕሮግራም ምሽት ላይ አብረው ሲጨፍሩ ነበር። ከዛን ቀን በኋላ ነገሮች በፍጥነት ተጓዙ። ቶም የቴይለርን ቤተሰቦች ማግኘት ጀመረ። በባህር ዳርቻ ላይ I love TS ወይም ቴይለር ስዊፍትን ወዳታለሁ የሚል ጽሑፍ ያለበት ቲሸርት ለብሶ መታየቱ ደግሞ የዘመኑ ትልቁ መሳቂያ አድርጎት ነበር። ነገር ግን ይህ እንደ እሳት የነደደ ፍቅር በ3 ወር ነበር የከሰመው። ቴይለር ይህንን ግንኙነት ያደረገችው ካልቪን ሃሪስን ለመበቀልና ሐዘኗን ለመርሳት እንደነበረ ጌት አዌይ ካር ወይም የማምለጫ መኪና በተሰኘው ዘፈኗ በግልጽ አሳይታለች። ከቶም ሂድልስተን ድራማ በኋላ ቴይለር ለተወሰነ ጊዜ ከካሜራዎች ሙሉ በሙሉ ጠፋች። ነገር ግን ከረጅም ጸጥታና መጥፋት በኋላ ወደ ህይወቷ የመጣው ጆ አልዊን ነበር። እንግሊዛዊው ተዋናይ ጆ አልዊን በቴይለር ስዊፍት የፍቅር ታሪክ ውስጥ እጅግ ረጅሙን ወይም የ6 ዓመታት ጊዜ የወሰደና ከሚዲያ እይታ ውጭ የሆነ ግንኙነት የነበራት ሰው ነው። ቴይለር ህይወቷን ሙሉ በሙሉ ከካሜራዎች ርቃ በእንግሊዝ ሀገር ከጆ ጋር ማሳለፍ ጀመረች። በነበራቸው የፍቅር ጊዜ ዊሊያም ቦወሪ በተሰኘው የብዕር ስም ከቴይለር ጋር በመሆን የዘፈን ግጥሞችን ጽፏል። ከዚህም በተጨማሪ የግራሚ ሽልማትን በጋራ አሸንፏል። ነገር ግን ሁሉም ሰው ጋብቻቸውን ሲጠብቅ ሚያዝያ 2023 ዓ.ም የነበራቸው የ6 ዓመት ጠንካራ ግንኙነት በሰላማዊ መንገድ መቋረጡ ተሰማ። ነገር ግን የተለያዩበት ምክንያት ምን ነበር? ቴይለር ዓለም አቀፍ ኮከብነቷን መድረኩንና አድናቂዎቿን ትፈልጋለች። ጆ ደግሞ ከካሜራና ከጫጫታ የራቀ ጸጥ ያለ ህይወት ይፈልግ ነበር። ከተለያዩ በኋላ ቴይለር You Are Losing Me ወይም እያጣኸኝ ነው የተሰኘው ልብ ሰባሪ ዘፈን በመስራት ጥልቀት ያለው ፍቅር ቢኖር እንኳን አቅጣጫ ሲለያይ ግንኙነት እንዴት ቀስ በቀስ እንደሚሞት በራሷ ቃላት አብራርታለች። ከጆ አልዊን ጋር ከተለያየች በኋላ ቴይለር በማያወላዳ ሁኔታ ወደ ሌላ ስህተት ገባች። ከተወሰነ ጊዜ በኋላ የሮክ ባንድ መሪ ከሆነው ማቲ ሂሊ ጋር መታየት ጀመረች።
ማቲ ሂሊ በተለያዩ ፖድካስቶች ላይ በሚናገራቸው አወዛጋቢና ዘረኛ ንግግሮቹ የቴይለር አድናቂዎችን በእጅጉ ማስቆጣት ጀመረ። የቴይለር ደጋፊዎች ወይም ስዊፍቲስ ማቲ ሂልስን መተው እንዳለባት ለመጠየቅ ግልጽ ደብዳቤ እስከ መጻፍ ደረሱ። የሚዲያው ጫና ሲበዛም ግንኙነቱ እንደተጀመረ ብዙም ሳይቆይ ወዲያውኑ ተጠናቀቀ። አሁን ደግሞ ወደ ወቅታዊው እጅግ ደማቁና የዓለምን ትኩረት ወደ ሳበው አስደሳች የፍቅር ታሪክ እንምጣ። ቴይለር ስዊፍትና የአሜሪካ እግር ኳስ NFL ጀግና ትራቪስ ኬልሲ ፍቅር ከጀመሩ ሰነባብቷል። የሁለቱም ታሪክ የሚጀምረው ትራቪስ የቴይለርን ኮንሰርት ለማየት በሄደበት ጊዜ ነበር። ትራቪስ የራሱ ስልክ ቁጥር የጻፈበትን የጓደኝነት አምባር ወይም ፍሬንድሺፕ ብራስሌት ሊሰጣት ሞክረው ሳይሳካለት ይቀራል። ነገር ግን ትራቪስ ስላልተሳካለት ዝም አላለም። ስላጋጠመው ሁኔታ በፖድካስቱ ላይ ሲናገር ቴይለር ድፍረቱን ማድነቅ ጀመረች። ከዚያ በኋላ ወዲያውኑ መገናኘት እንደጀመሩ ቴይለር በአንድ ፖድካስት ላይ በኩራት ተናግራለች። ከዚህ ቀደም ከነበሩት በሚስጥር የተያዙ ግንኙነቶቿ በተቃራኒ ይሄኛው ፍቅር በግልጽነትና በራስ መተማመን የተሞላ ነው። ትራቪስ በቴይለር ስኬት የማይሸማቀቅ ደጋግሞ የሚያወድሳትና የሚያደንቃት እውነተኛ ወንድ ነው። ቴይለር ስዊፍት ከትራቪስ ጋር ባለችበት በዚህ የፍቅር ጊዜዋ ውስጥ ነው በይፋ የቢሊዮነርነት ጣሪያ በማለፍ $1.1 ቢሊዮን የተጣራ ሀብትን ማፍራት የቻለችው። በ2024 ዓ.ም የሱፐር ቦውል የፍጻሜ ጨዋታ ላይ ትራቪስ ዋንጫውን ሲያነሳ ቴይለር ወደ ሜዳ በመውረድ በቢሊዮን የሚቆጠሩ የዓለም ህዝቦች እያዩት ስትስመው መላው ዓለም በግርምትና በደስታ ተመልክቷል። በሰራቸው አዲስ አልበም ላይ የተካተቱ ዘ አልኬሚና ሶ ሃይ ስኩል የተሰኙ ዘፈኖቿም በቀጥታ ለትራቪስ የተዘፈኑ ናቸው። ልክ የ16 ዓመት የሁለተኛ ደረጃ ተማሪ እንደሆነች ያህል ንጹህ ፍቅር እየሰጣት ነው። እስካሁን ባለው መረጃ መሰረት ጥንዶቹ እጅግ ደስተኛና የተረጋጋ ህይወት እየመሩ ይገኛሉ። ታዋቂው አሜሪካዊት ድምፃዊ ታይለር ስዊፍትና የአሜሪካን እግር ኳስ ኮከብ ትራቪስ ኬልሲ ለ3 ዓመታት ያህል የዘለቀ ጥልቅ የፍቅር ግንኙነት ውስጥ አብረው ከቆዩ በኋላ ጁላይ 3 ቀን 2026 ዓ.ም በኒውዮርክ ከተማ በሚገኘው ማዲሰን ስኩዌር ጋርደን በጣም ደማቅ በሆነ ስነ ስርዓት በይፋ ተጋብቷል። ይሄ ሰርግ ሴክሬት ጋርደን የተሰኘ ስም የተሰጠው ሲሆን የሰርጉን ስነ ስርዓት በልዩ ሁኔታ የመራው ታዋቂው የሆሊውድ ኮሜዲያን አዳም ሳንድለር ነበር። በዕለቱ ወደ 1000 የሚጠጉ ታዋቂ እንግዶች የታደሙ ሲሆን ከተከሰቱት ለየት ያሉ ሁኔታዎች መሃል የተለመደውን የሙሽራ አጃቢዎች ከመጠቀም ይልቅ የታይለር ወንድም ኦስቲን በልዩ ሚዜነት እንዲሁም የትራቪስ ወንድም ጄሰን ኬልሲ ደግሞ በዋና ሚዜነት ማገልገላቸው ይገኝበታል። ሙሽሮቹ በሰርጋቸው ቀን የለበሱት በጆናታን አንደርሰን የተነደፈ ውድ የክርስቲያን ዲዮር ብራንድ ልብስ ሲሆን የኒውዮርክ ከተማ መለያ የሆነው ኢምፓየር ስቴት ህንጻ ደግሞ የጥንዶቹን ጋብቻ ለማክበር በልዩ ሰማያዊ መብራት ደምቆ አድሯል። ምንም እንኳን የሰርጉ ጠቅላላ ወጪ በይፋ በቁጥር ባይገለጽም ዝግጅቱ ከተካሄደበት ታዋቂ ስፍራ ኪራይ 1000 እንግዶችን ከማስተናገድ ከተጠቀሙት የዲዛይነር ብራንድ አልባሳትና አጠቃላይ ድምቀቱ አንጻር በርካታ ሚሊዮን ዶላር እንደፈሰሰበት በግልጽ መገመት ይቻላል። ጥንዶቹ ይህንን ታሪካዊ ሰርጋቸውን ካጠናቀቁ በኋላ በሞንታና የጫጉላ ሽርሽራቸውን በደስታ እያሳለፉ ይገኛሉ። ቴይለር ስዊፍት ተራ አርቲስት አይደለችም። የፍቅር ታሪኮቿን ወደ ጥበብ፣ የልብ ስብራቷን ወደ ቢሊዮን ዶላር ኢምፓየር፣ ሐዘኗን ደግሞ ወደ መነሳሳት በመቀየር ወደር የማይገኝላት ድንቅ ሴት ናት። በእያንዳንዱ ውድቀቷ ውስጥ አዲስ ዜማ ትፈጥራለች። እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። እናንተስ ይህንን ቪዲዮ ከተመለከታችሁ በኋላ ከነዚህ ሁሉ የቴይለር ፍቅረኞች መሃል ለሷ ትክክለኛ የነበረው ወይም ትክክለኛ ነው ብላችሁ የምታስቡት ሰው ማን ነው? የትኛው የፍቅር ታሪኳስ የበለጠ አስገረማችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁና ጠቃሚ መረጃ ካገኛችሁበት ላይክ ማድረጋችሁን አትርሱ። አዳዲስ ጥራት ያላቸውና አጓጊ እውነተኛ ታሪኮችን በተከታታይ እንዲደርሷችሁ ደግሞ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቀጣይ በሌላ እውነተኛ ታሪክ እስክንገናኝ በያላችሁበት ሰላም ሁኑ።